صلوا على النبي اللهم صل على محمد السلام عليكم ورحمة الله وبركاته ነብያችን አለይሂ ሰላቱ ሰላም ከ10 ምናምን በላይ ከ18 በላይ የግድያ ሙከራ ተደርጎባቸዋል። ከሁሉም ግን አላህ ጠብቋቸዋል። ዛሬ ከተደረገባቸው የግድያ አንድ ሙከራ በጣም አስገራሚ የሆነ ታሪክ ልንገራችሁ። በድር ዘመቻ ጊዜ ነብያችን አለይሂ ሰላቱ ሰላም የበድር ሙሽሪኮችን አሸንፏቸዋል። በድር ላይ የመጡትን እነ አቡ ጀህል ሌሎችም ትላልቅ ሹማምንቶች እና አቡ ለሃብ ዑትባ የሞቱበትና አንድ ጉርጋድ ውስጥ አስክሬናቸውን ከተው የአላህ መልእክተኛ ያዋረዱባቸው ቀን ነው። 70 ዋና የሚባሉ የሙሽሪኮች መሪዎች የተገደሉበት እለት ነው የበድር ማለት ነው። ይሄ የበድር ዘመቻ 5000 መላእክቶች ታጥቀው ጅብሪል ሚካኤልን ጨምሮ ታጥቀው ጦርነቱ ላይ የተሳተፉበት ዘመቻ ነው እና እዚህ ዘመቻ ላይ ሙሽሪኮች ይሄ ውስጣቸው በጣም ይነድ ነበር፣ ይቃጠል ነበር። የቂምና የበቀል ስሜት ላይ ነበር የነበሩትና ከለታት አንድ ቀን ሙሽሪኮች እንደዚህ ቁጭ ብለው እያወሩ ያለ ዑመር ኢብኑ ወህብ የተባለ አንድ ግለሰብ ነበርና ከሰፍዋን ኢብኑ ኡመያ ጋር ያወራሉ እና ቁጭ ብለው እሱን እያወሩ የነበረ የበድር ዘመቻ ላይ የተከሰተውን ነገር የደረሰባቸውን ውድመት የደረሰባቸውን ውርደት ግድያ ያጧቸውን መሪዎቻቸውንና ንብረቶቻቸውን ያነሳሉ። በዋናነት ግን የሚያነሱት የነበረው ደግሞ የእንትኑን ነበረ። ምንድነው? ጉርጋድ ውስጥ ነብያችን አለይሂ ሰላም ጉርጋድ ውስጥ አንድ ላይ ከተዋቸው እነዚህ ዋና የሚባሉትን የዛን የነበረው እኛን ያዋረዱበት መንገድ ብለው ነበር የሚያስቡትና ያን ነገር እየዘከሩ እያወሩ በነበረበት ሰዓት ላይ እና ሰፍዋን የሚባለው ሙሽሪክ ከዚህ ከነሱ ከሞቱ በኋላ ህይወት እኮ ህይወት አይባልም ምን ኖር ነው በቃ ሁሉ ነገር ጨልሞብናል ብሎ ሲናገር እየተነጋገሩ ነው ከአምር ኢብኑ ወህብ ጋር። አምር ኢብኑ ወህብ ማለት መካ ላይ የመካ ሸይጣን ከሚባል ሰዎች መካከል አንዱ ነው። ነብዩን በጣም አዛ የሚያደርግና የሚያሰቃያቸው የነበረ ሰው ነው እና በዚህ ሂደት ላይ በዚህ ሁኔታ ላይ እያለ አንድ ነገር ይናገራል። በእኔ ላይ እዳ ባይኖርብኝ ቤተሰቦቼ ለማን ጥዬ እሞታለሁ ወይም ለማን ጥዬ እሄዳለሁ ለማን እተዋቸዋለሁ የሚል ስጋት ባይኖርብኝ ኖሮ ነብዩን አለይሂ ሰላም ጋር ሄጄ እሳቸውን እገል ነበር። ለመግደል ምንም የሚይዘኝ ነገር የለም ነበር አለ። ይህንን ሐሳብ ሲያነሳ ቶሎ ብሎ ሰፍዋን ሐሳቡን ተቀበለና ምን አለ? አለየ ደይኑከ ባንተ ላይ እኔ እዳ በኔ ላይ ነው ለኔ ተው። አለየ ደይኑከ ባንተ ላይ እኔ እዳ በኔ ላይ ነው ለኔ ተው። የቤተሰቦችህን ሁኔታ ለኔ ተው፣ እኔ እንከባከብልሃለሁ፣ እዳህንም እኔ ከፍልልሃለሁ፣ አንተ ብቻ ከመሐመድ ገላግለን አለው። መርሐባ ተነጋገሩ። ሚስጥር አድርገው ነው ያዙት። የራሳቸው የቅርብ ሰው እንኳን ቤተሰብ እንኳን ሳይቀር የሰማ የለም። ይሄ ምን አለው መጨረሻ ላይ? ሸእኒ ወሸእኑክ የኔና ያንተ ጉዳይ ነው፣ ባንተና በኔ ይጠር ጉዳዩ፣ ማንም ሰው መስማት የለበትም አለው። መርሐባ ብሎ እዳይን ከከፈልክልኝ ቤተሰቦቼ የምትንከባከብልኝ ከሆነማ ሙሐመድን የተባለ ጠላት እገለዋለሁኝ አጥፍቼው መጣለሁኝ አለ እና ነብዩ ጋር ለመሄድ ደግሞ እኔ ምን የምጠረጠርበት ነገር የለም አለ። ለምን የኡመይር ልጅ ማለት ነው በድር ላይ ከተማረኩት ሰዎች መካከል አንዱ ልጁ ነው። ስለዚህ ለምን መጣህ ቢሉኝ እኔ ልጄን ለማስለቀቅ ነው የመጣሁት ብዬ እላቸዋለሁ፣ አይጠረጥሩኝም አለ። መርሐባ በዚህ ሐሳብ ተስማማ። ከዛ በኋላ ሰይፉን ጫፉ ላይ ሰይፉ ላይ መርዝ ለቅልቆበት ነብዩን አለይሂ ሰላም ከወጋቸው በኋላ ቢያንስ ሰይፉ ባይጎዳቸው እንኳን መርዙ ውስጣቸው ላይ ተሰራጭቶ እንዲገላቸው በማሰብ መርዝ የተለቀለቀ ሰይፍ ወደ ነብያችን አለይሂ ሰላም ጋር ይዞ ሄደ። እዛ ከሄደ በኋላ በጣም የሚያጅበው ነገር ነብዩ አለይሂ ሰላም ቤት አጠገብ ላይ ዑመር ኢብኑ ኸጣብ አለ፣ የአንሷር ተወላጆችም አሉ። ልክ ዑመር የሱን ሸር ድሮ ይተዋወቃሉ፣ በጣም ጓደኛ ነበሩና ሸረኛ መሆኑን ተንኮለኛ ሙጅሪም ጠላት መሆኑን ያቃልና ቶሎ ብሎ አየው። ከሩቅ ሲመጣ አየውና ዑመር ቶሎ ብሎ ተነሳና ከሙስሊሞች መካከል ብድግ ብሎ ተነሳ። ከዛ ምን አለ?
እያወሩ ነበር። እነ ዑመር ደግሞ ከሷሃቦች ጋር ከአንሷር ሰዎች ጋር በድር ላይ አላህ ያጎናጸፋቸውን ያንን ድል እያጣጣሙ በጣም ደስ ብሏቸው አላህ ረዳን፣ እንዲህ አደረግን እያሉ እያወሩ ነበር። ምክንያቱም ክስተቱ ከበድር ዘመቻ በጣም ጥቂት ጊዜ ነበር ይሄ ነገር የተከሰተ የነበረውና ከዛ ምን አለ ዑመር ኢብኑ ኸጣብ ተነሳና ማጃ ይሄ ሰውዬ አልመጣም ኢላ ሊሸሪን ሸርን ነገር ነው ይዞ የመጣው በእርግጠኝነት ዝም ብሎ አልመጣም አለና እሱ መደኸላ ለነብዩ ሰለም እሱ የመጣ ያለ ነብዩ ጋር ቀድሞ ዑመር ኢብኑ ኸጣብ ነብዩ ጋር ቀድሞ ገባ። ከዛ ይሄ እንዲህ አደረግን እያሉ እያወሩ ነበር። ምክንያቱም ክስተቱ ከበድር ዘመቻ በጣም ጥቂት ጊዜ ነበር ይሄ ነገር የተከሰተ የነበረውና ከዛ ምን አለ ዑመር ኢብኑ ኸጣብ ተነሳና ማጃ ይሄ ሰውዬ አልመጣም ኢላ ሊሸሪን ሸርን ነገር ነው ይዞ የመጣው በእርግጠኝነት ዝም ብሎ አልመጣም አለና እሱ መደኸላ ለነብዩ ሰለም እሱ የመጣ ያለ ነብዩ ጋር ቀድሞ ዑመር ኢብኑ ኸጣብ ነብዩ ጋር ቀድሞ ገባ። ከዛ ይሄ ዑመይር ኢብኑ ወህብ ወደ እርሱ ጋር እየመጣ ነው እና ኸይር ነገር ይዞ የመጣ አይመስለኝም አንተ የአላህ መልእክተኛ ሆይ አላቸው። እና ኸይር ነገር አይደለም ይዞ የመጣው በዛ ላይ ደግሞ ሰይፉን ታጥቆ ነው የመጣው ብሎ ለነብዩ ሲላቸው ነቢያችን አለይሂ ሰላም ፈአድኺሉሁ ዐለየ በኔ ላይ አስገባው ይግባቱ ችግር የለውም ማለት። ከዛ ዑመር ይዞት እንደዚህ አነቀውና ከነሰይፉ አድርጎ ከነሰይፉ እንደዚህ አንቆት የአላህ መልእክተኛ አለይሂ ሰላም ጋር ይዞት ገባ። ከዛ ምን አለ ዑመር ይዞት ገባና ወጣ። ለአንሷር ሰዎች ይሄ ሰውዬ ሸረኛ ነው፣ ተንኮለኛ ነው፣ የአላህ መልእክተኛ ላይ ጥቃት እንዳያደርስ በአይነ ቁራኛ ተመልከቱት፣ ተከታተሉት በማለት ዑመር ትእዛዝ ሰጠ። እነሱ ይከታተሉታል፣ ዑመርም በራሱ መንገድ ይከታተለዋል። ከዛ መጣ ነቢያችን አለይሂ ሰላም ጋር ተቀመጠ አጠገባቸው፣ ሰይፉን እንደታጠቀ ነው። ከዛ ምን አለ ለምን መጣ ብለው ጠየቁት። የአላህ መልእክተኛ አንተ የአላህ መልእክተኛ ሆይ እኔ ጋር ያው ልጄ እርሱ ጋር አለ ተማርኮብኛል፣ እሱን ለማስፈታት ነው የመጣሁት አላቸው። ታዲያ እሱን ለማስፈታት ከመጣ ሰይፉ ምን ያደርግልሃል? ይሄ ሰይፍ እኮ የተረገመ ነው፣ የበድር ዘመቻ ላይ መቼ ጠቀመን? ምን አደረገልን? ምን ፈየደልን? ምንም ኸይር የለውም ብሎ ለማስቀየስ ሞከረ፣ ፈለገ። አንዒሙ ሰባሐን እንግዲህ ጤና ይስጥልኝ እንደማለት ነው። የአላህ መልእክተኛ ቀድ አክረመን አላሁ ቢተሕየትን ኸይረን ሚን ተሕየቲከ ያ ዑመይር ቢሰላሚ ተሕየት አህሊል ጀና ካንተ ሰላምታ የተሻለና ያማረ ሰላምታ አላህ ለኛ ተክቶልናል እና አሰላሙ አለይኩም የጀነትም ሰላምታ ነው ይሄ ይበልጣል አሉትና በዚህ ተቀያየሩ። ከዛ ምንድን ያመጣህ ሲሉት ያ ረሱላህ ያው እኔ የመጣሁበት ምክንያት ቅድም እንደጠቀስኩላችሁ ልጄ እርሱ ጋር ተማርኳልና እሱን ለማስለቀቅ ነው ልመናን የመጣሁትና ልጄ ልቀቁልኝ አላቸው። ከዛ ፈማ ባሉ ሰይፍ ፊ ዑኑቂከ አንገት ላይ ያጠለከው ሰይፍ ምንድነው ታዲያ ብሎ ሲላቸው ይሄማ ምንም ኸይር የለውም ሸር ነው ብሎ ለማስቀየስ ሞከረ። ከዛ የአላህ መልእክተኛ እስዱቅኒ መለዚ ጅእተ ለሁ አንተ ዑመይር ሆይ ትክክለኛውን ንገረኝ የመጣህበት ምክንያቱ ምንድነው ሲላቸው ያው ለዚህ ነው የመጣሁት ሲሉት ለዚህ ነው የመጣሁት ለሌላ ዓላማ አይደለም ብሎ አሁንም ሊክዳቸው ፈለገ። ከዛ የአላህ መልእክተኛ አንተና ሰፍዋን እዚህ ቦታ ላይ ተቀምጣችሁ እዳ ባይኖርብኝ ቤተሰቦቼን የሚያኖርልኝ አካል ቢኖር ኖሮ እንዲህ አደርግ ነበር ብለህ ቃል አልገባህም ነበር እንዴ ብለው ጠየቁት የአላህ መልእክተኛ። እና አንተና ሰፍዋን እዚህ ቦታ ላይ ቆማችሁ እዳ ባይኖርብኝ ኖሮ እንደዚሁም ደግሞ ቤተሰቦቼን የሚያኖርልኝ የሚንከባከብልኝ ባገኝ ኖሮ ሙሐመድን እገለዋለሁ ብለህ ከሰፍዋን ጋር ተነጋግራችሁ ሰይፍህን አንግበህ የመጣኸው እኔን ለመግደል አይደል እንዴ? እዛ ቦታ ላይ ተቀምጣችሁስ ስለ በድር ሰዎች፣ ስለ ሞቱ ሰዎች፣ ጉድጓዱ ስለ ተወረወሩ ሰዎች እንዲህ ብላችሁ አላወራችሁም እንዴ ብለው የአላህ መልእክተኛ ያለውን ነገር አወሩት። ይህንን በሚያወሩ ሰዓት በጣም ደነገጠ፣ በጣም ክዋለና ምን አለ አንተ የአላህ መልእክተኛ አላቸው ወላሂ ይሄ ነገር ሲከሰት ከኔና ከሰፍዋን ውጪ ማንም አካል አልነበረም። አንተ እኮ ከሰማይ የሚመጣልህን ወህይ ትክክለኛ አይደለም ብለን እናስተባብል ነበር። ይሄን ነገር ግን አረጋገጥኩኝ። አሁን ይሄን ነገር አላህ እንጂ ማንም ሊነግርህ አይችልም።
ስለዚህ እስልምና መቀበል እፈልጋለሁ አለና እዛው ባለበት አሽሀዱ አነከ ረሱሉላህ ብሎ መሰከረ። ላኢላሃ ኢለላህ ወአነከ ረሱሉላህ ብሎ እስልምናን ተቀበለ። ከዛ በኋላ የአላህ መልእክተኛ አለይሂ ሰላም ትእዛዝ አዘዙ። ምን አለ? እሱ ተናገረ። ከዛ ምን አለ? ለአላህ ምስጋና ይገባው። ፈልሐምዱሊላሂ አለዚ ሃዳኒ ሊልኢስላም፣ ለእስልምና ለመራኝ አላህ ምስጋና ይገባው። ሱብሃንአላህ። ነቢዩን ሊገል ሄዶ እስልምናን ተቀብሎ መጣ። በእስልምና ተማርኮ መጣ። አላህንም አመሰገነ። ሰፋን እዛ ሆኖ እሱን ነው የሚጠብቀው። የእሱን ዜና ነው የኡመይርን ዜና ነው የሚጠብቀው የነበረውና ኡመይር እስልምናን ተቀበለ። ከዛ የአላህ መልእክተኛ ሷሐቦችን ጠሩና ምን አሉ? ፈኪሁ አኻኩም ፊ ዲኒሂ፣ እስልምናውን ለወንድማችሁ አስተምሩት። ከዛስ ወአቅሪኡሁል ቁርአን፣ ቁርአንም አስተምሩት አስቀሩት። ከዛ ወአጥሊቁ ለሁ አሲረሁ፣ ልጁንም ደግሞ ምርኮኛውንም ልቀቁለት አሉ። የአላህ መልእክተኛ ተለቀቀለት። ከዛ በኋላ ሰፋን ኡመይር ልጁም ተለቀቀለት። እንደገና ደግሞ ቁርአንም ተማረ። ዲኑንም እየተማረ እስልምናውን ተቀብሎ መኖር ጀመረ። ሰፋን ደግሞ የሱን ነብዩን የመግደል ዜና በጉጉት እየተጠባበቀ ነበርና ነጋዴዎች በመጡ ቁጥር ስለ ኡመይር ኢብኑ ወህብ ይጠይቃል። ኡመይር የት ነው ያለው እንዴት ነው ብለው ሲጠይቅ ነጋዴዎች አልሰማንም አላየንም እያሉ ነበርና የሆነ አጋጣሚ ላይ ኡመይር እኮ እስልምናን ተቀብሎ ከሷሐቦች ጋር ሆኖ እስልምናውን እየተማረ ነው፣ ቁርአን እየተማረ ነው የሚለውን ነገር ይነግሩታል። ይህንን ዱበዳ ይህንን መርዶ ያረዱታል። በዚህ ሰዓት ላይ በጣም ይበሳጭና በጣም ይናደድና ወላሂ ላ እከሊሙሁ አበደን፣ መቼም ቢሆን አላናገረውም፣ ወላ ይንፈዑሁ ቢነፍዕ አበደን፣ እኔ ጋር ሊጠቀም ያሰበውን ነገር በፍጹም አልጠቅመውም፣ እዳውን እከፍልለታለሁ ያልኩትን አልከፍልለትም፣ ቤተሰቦቹን እንከባከብለታለሁ ያልኩትንም በፍጹም ይህን ነገር አላደርገውም ብሎ ለራሱ ቃል ገባ። ከኡመይር ጋር እንትን አላለም። ከዛ ኡመይር ተመልሶ ወደ መካ መጣ። ከቆይታዎች በኋላ ከጊዜያቶች ከቀናቶች በኋላ ወደዛው መጣ። ወአቀመ ቢሃ የድዑ ኢለል ኢስላም፣ የተማረውን ነገር እስልምና እንደገና ደግሞ ማሰራጨት ብዙ ሰዎችን ማስተማር ጀመረ። ፈአስለመ ዐላ የዲሂ ናሰን ከሲራ፣ በእጁ ላይ በርካታ ሰዎች እስልምናን ለመቀበልም ሰበብ አገኙ። አልሐምዱሊላህ። እንግዲህ እስልምናን አላህ ከፈለገ በእንደዚህ አይነት ሰዎችም ይመራል። ለጠላትነት የሄደ የነበረ ሰው ተማርኮ ተመለሰ። ሰላሙ አለይኩም ወራህመቱላህ